እዚህ የሚመጡ የክልል ርዕሳነ መስተዳድር ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። በዚህ ሰሞን ብአዴኖች በነሽመልስ አብዲሳ ላይ የያዙት አቋም አለዋለውና ያው በቃሉ ጸና የሚለውን የጎንደር ዜማ የሚያስታውስ ነው። በመጨረሻም ባሪያ በጌታው ላይ ተነስቷል። ብአዴኖች የአብይ አህመድ አሊ አዲሶቹ የስልጣን ስጋቶች ሆነዋል። እየተካሄደ ባለው አገራዊ የምክክር መድረክ ላይ የአዲስ አበባን አስተዳደራዊና ህገ መንግስታዊ ድል ለኦሮሞ አሳልፈው ይሰጣሉ የተባሉ ጉዳዮች በልሂቃኑና በአመራሩ መካከል ከፍተኛ ውጥረትን ፈጥረዋል። በአዳማ ስምምነት ላይ ከተደረሰበት አቅጣጫ በተለየ መልኩ የቀረቡት ሶስት አማራጮች መዲናዋ በኦሮሚያ ስር እንድትሆን በህገ መንግስቱ ላይ የኦሮሞ መሬት እንደሆነች ተጽፎ እንዲካተት ወይም በፌደራልና በክልሉ በጋራ እንድትተዳደር የሚሉት ጥያቄዎች መድረኩን ወደ ከፍተኛ ለመግባባት መርተውታል። የቀረቡት ጥያቄዎች አገራዊ አንድነትንና የታሪካዊ እውነታዎችን ሚዛን የሚያናጉ ናቸው በማለት የተለያዩ የአማራ ክልል አመራሮችና የፖለቲካ ተሳታፊዎች ተቃውሟቸውን በመድረኩ ጥለው በመውጣት ገልጸዋል። ፕሮፌሰር ብርሃኑ ነጋ የቀረበውን አቋም አሳፋሪነት ሲገልጹ የአዲስ አበባ ጥያቄ በዚህ መልኩ የሚነሳ ከሆነ የህዳሴው ግድብ የቤኒሻንጉል የማዳበሪያ ፋብሪካው ደግሞ የሶማሌ ክልል ብቻ ሊባል ነው በማለት ስጋታቸውን አንስተው ስብሰባውን ረግጠው ወጥተዋል። በተመሳሳይ የሶማሌ ክልል አመራሮችም ቀደም ሲል ከተደረሰው ስምምነት ውጪ የተለየ አቋም በመያዙ መድረኩን ጥለው መውጣታቸውን አስታውቋል። በዚህ ውጥረት ውስጥ ከሁሉም በላይ የብዙዎችን ትኩረት የሳበውና በብዙ የፖለቲካ ሊቃን ዘንድ ከፍተኛ አድናቆትን ያገኘው የአማራ ክልል አመራሮች የወሰዱት ቁርጠኛ አቋም ነው። እንደ ዶክተር ደሴ ጥላሁን፣ አቶ አማረ ሰጤ እንዲሁም የቀድሞው የአማራ ክልል መንግስት ኮሚኒኬሽን ኃላፊ አቶ ግዛቸው ሙሉና ያሉ አመራሮች አገራችንን በዚህ መልኩ የመቀራመት አሳፋሪ ድርጊት ሲፈጸም እኛ ቁጭ ብለን አንመለከትም በማለት በጽናት መድረኩን ጥለው ወጥተዋል። አቶ ግዛቸው ሙሉነህና ባልደረቦቻቸው ያሳዩት ይህ አቋም አዲስ አበባ የሁሉም ኢትዮጵያውያን መዲና ከመሆኗን በላይ ታሪካዊና ስነልቦናዊ መሰረቷ ከአማራ ህዝብና ከሸዋ ታሪክ ጋር የተገናኘ ነው የሚለውን መርህ ያስጠበቀ ተደርጎ ተወስዷል። መዲናዋ የእቴጌ ጣይቱና የአፄ ዳዊት ታሪካዊ አሻራ ያረፈባት እንደመሆኗ መጠን ከባለቤትነትና ከአስተዳደሩ ወሰን ጋር ተያይዞ የሚደረግ ማንኛውም ፍላጎት ታሪካዊ እውነታውን ያላገናዘበ መሆኑን አመራሮቹ ያንጸባረቁበት መንገድ በልሂቃኑ ዘንድ የጀግንነትና የህዝብ አደራን የመጠበቅ እርምጃ ተደርጎ ተወስዷል። ይህ ክስተት ከአዲስ አበባ የወደፊት ዕጣ ባሻገር በአገሪቱ የፖለቲካ ምህዳር ውስጥ የህዝብ ተወካዮች የያዙትን አቋም ግልጽ ያደረገ ሲሆን የከተማዋን ባለቤትነትና ህገ መንግስታዊ አቀማመጥ በሚመለከት የሚደረጉ ውይይቶች ያለ ታሪካዊ መሰረትና ያለ ህዝብ ፈቃድ ሊወሰኑ እንደማይችሉም ትልቅ ማሳሰቢያ ጥሎ አልፏል። ብአዴንም ዳግም ታላቅነቱን አረጋግጧል። የብአዴን አመራሮችና ፕሮፌሰር ብርሃኑ ነጋ የአንድ እናት ልጆች ማለትም የኢህአፓ ፍሬዎች በመሆናቸው ለኢትዮጵያ ያላቸው ምንጽርና የአቋም መመሳሰል የዚሁ የጋራ ፖለቲካዊ መነሻ ውጤት ነው። ዛሬ በአዲስ አበባ ጉዳይ አንድ አቋም ይዘው መድረኩን ረግጠው ሲወጡ ሁለቱም የብርሃነ መስቀል ረዳ የተስፋዬ ደበሳይና የጸጋዬ ደብተራው ህልም ወራሾች መሆናቸውን ያሳያል። ዛሬ እንዲህ ያገኘው ሁሉ ድንጋይ የሚወረውርበት ብአዴን ደግሞ ኢትዮጵያን ከመበታተን ጠብቆ ለዚያ በቃ ያገር ባለውለታ ድርጅት ነው። ኢህዴን በለሳ ላይ ከኢሃፓ ተገንጥሎ ባይመሰረት ኖሮ በ1983 ዓ.ም የብሔር ኃይሎች መበራከት አገሪቱን ልበተናት ይችል ነበር። በወቅቱ በኢትዮጵያ ስም ከደርግ ጋር በጫካ የታገለው ብቸኛው ድርጅት የዛሬው የአማራ ብልጽግና ቅማንት ተብሎ ሊወሰድ የሚችለው ኢህዴን ነበረ። ህወሓት ከትግራይ ወጥቶ አገርን ለመምራትና አማራ ክልልን ለመሻገር የተጠቀመበት ዋነኛ ስትራቴጂካዊ መደላደል ኢህዴን ያሁኑ ብአዴን ነው። እናም ብአዴን ሁልጊዜም የጥጋበኞች ራስ ምታት፣ የኢትዮጵያ አንድነት መሰረት፣ የልሂቃን መፍለቂያ፣ ቱጃርና የፖለቲካ ሚዛን አስጠባቂ ፓርቲ ነው። የብአዴንን ተራራ የማንቀጥቀጥ አቅም ለማስረዳት ጥቂት ምሳሌዎችን እያነሳሳን ጨዋታውና ሳምረው በህንፍሽፍሽ ጀምረናል። በ1993 ዓ.ም በኢትዮጵያ ፖለቲካ ሰማይ ላይ አንዣቦ የነበረው የህወሓት የውስጥ መከፋፈል ወይም ህንፍሽፍሽ የአገሪቱን የስልጣን ማዕከል ከስሩ ያወዛወዘ ታሪካዊ ክስተት ነበር። ህወሓት በሁለት የተቃረኑ ጎራዎች ተከፍሎ የእርስ በርስ ፍጅትና የፖለቲካ ውጥረት ውስጥ በወደቀበት በዚያ ወሳኝ አጋጣሚ የአገሪቱ የኃይል ሚዛን የወደቀው በታጋዮቹ የትግራይ ልጆች ላይ ሳይሆን በብአዴን ጥበበኛና ስትራቴጂካዊ የፖለቲካ ውሳኔዎች ላይ ነበር።
የነተወልደ ቡድን በመባል የሚታወቁት የመለስ ዜናዊ ተቃዋሚዎች መለስን ከስልጣን መንበር ለመንቀልና የህወሓትን የበላይነት ለማስጠበቅ ሲረባረቡ የብአዴን ቁልፍ ሰዎችን ማሰለፍ ብቸኛው የማሸነፊያ መንገዳቸው እንደሆነ ተረድተው ነበር። በዚህ ምክንያት የዚያን ጊዜውን የብአዴን ሊቀመንበርና የአገሪቱን ምክትል ጠቅላይ ሚኒስትር አዲሱ ለገሰን የኢትዮጵያ ጠቅላይ ሚኒስትር እንደሚያደርጉ በመግለጽ ምስጢራዊ የፖለቲካ ድራማና ትልቅ ስምምነት አቀረቡላቸው። ነገር ግን ብአዴን የስልጣን ማታለያዎችን በበሰለ የፖለቲካ ብልሃትና ረጅም እይታ በመመዘን ረገድ ወደር አልነበረውም። አዲሱ ለገሰና የብአዴን ስትራቴጂስቶች የቀረበላቸውን ስልጣን ሳይቀበሉ መረጃውን ሙሉ በሙሉ ለአጋራቸው መለስ ዜናዊ በማሳለፍ የነተወልደን ውስጣዊ ሴራ ከስሩ አከሸፉት። የብአዴን ዋና አእምሮ የነበሩት በረከት ስምኦንና ባልደረቦቻቸው የተጫወቱት ሚና ድርጅቱ በኢህአዴግ ግንባር ውስጥ ተራ ተከታይ ሳይሆን የፖለቲካ ማዕበሉን አቅጣጫ የሚቀይር እውነተኛ ንጉስ አዋላጅ አሊያም ኪንግ ሜከር መሆኑን አስመሰከረ። በብአዴን የተጠበቀውና የተሰጠው ጠንካራ ድጋፍ መለስ ዜናዊ ተቃዋሚዎቻቸውን እንደ ገብሩ አስራትና ሲያብራ ያሉትን የህወሓት የብረት አጥንቶች ከፖለቲካው ሜዳ ጠርገው እንዲያወጡ ሙሉ ስልጣንና ህጋዊነት ሰጣቸው። በዚህ ድንቅ የፖለቲካ ስትራቴጂ ብአዴን የህወሓትን ውስጣዊ ድክመት ወደ ራሱ ታላቅ የፖለቲካ ጥንካሬና የበላይነት ቀየረው። ከህንፍሽፍሹ ማብቃት በኋላ በአገሪቱ የፖለቲካ ተዋረድ ውስጥ ሁለተኛውና ዋናው ውሳኔ ሰጪ አካል በመሆን የወጡት በረከት ስምኦንና ድርጅታቸው ብአዴን የኢህአዴግን የኃይል ሚዛን ሙሉ በሙሉ በቁጥጥራቸው ስር አደረጉት። ብአዴን በ1993ቱ ቀውስ ወቅት ያሳየው ይፋዊና ምስጢራዊ የፖለቲካ የበላይነት ድርጅቱ በውስጥ ትግልና በስልጣን ቼዝ ላይ ምን ያህል አስፈሪ ጥበበኛና ወሳኝ ኃይል ማዕከል እንደነበር ለታሪክ አስመስክሯል። ወደ ሁለተኛው ብአዴን ስርዓትን ወደ ነቀነቀበት ታሪክ እንሻገር። በኢህአዴግ የ28 ዓመታት የስልጣን ዘመን ውስጥ በመንግስት ላይ በይፋ ተደራጅቶ የተካሄደው ብቸኛው የታጠቀ የመፈንቅለ መንግስት ሙከራ የ2001 ክስተት ነው። የዚህ ወታደራዊና ፖለቲካዊ እንቅስቃሴ ዋና መሪዎች ደግሞ በብአዴን ውስጥ የታገሉና በኋላም ከአደረጃጀቱ በመውጣት ስርዓቱን የተቃወሙ አካላት ነበሩ። የመጀመሪያው በብአዴን የትግል ዘመን ታግለው በኋላም በመከላከያ ሰራዊት ውስጥ ከፍተኛ ማዕረግ ያገኙት ብርጋዲየር ጀነራል አሳምነው ጽጌ ናቸው። በ2001 የመፈንቅለ መንግስት ሙከራ ተጠይቀው የስርዓት ፍርድ ከተጣለባቸው በኋላ በ2010 ዓ.ም በምህረት ተፈተው የአማራ ክልል የጸጥታ ኃላፊ ሆነው አገልግለዋል። ቀጥሎ የሚጠቀሱት የቀድሞው የሄዴን ታጋይና የልዩ ኃይል አዛዥ የነበሩት ብርጋዲየር ጀነራል ተፈራ ማሞ ናቸው። እሳቸውም በዚሁ ክስ የረጅም ጊዜ እስራት ተፈርዶባቸው በ2010 ዓ.ም ከተፈቱት ከፍተኛ ወታደራዊ መኮንኖች መካከል አንዱ ነበሩ። ሶስተኛው በብአዴን ወታደራዊ መዋቅር ውስጥ ያገለገሉት ኮሎኔል አለበል አማረ ይባላሉ። በዚሁ የ2001 የመፈንቅለ መንግስት ሙከራ ሂደት ውስጥ በዋና አስተባባሪነት ስማቸው ከተነሱት መኮንኖች ወገን ነበሩ። አራተኛው ደግሞ በ1980ዎቹ መጀመሪያ በብአዴን ውስጥ በከፍተኛ የፖለቲካ አመራርነት ያገለገሉት አንዳርጋቸው ጽጌ ናቸው። በኋላ ከድርጅቱ በመውጣት የግንቦት ሰባት ድርጅት ዋና ጸሐፊ በመሆን በውጭ ሀገር ሆነው የታጠቀውንና ሲቪሉን የፖለቲካ ክንፍ ያስተባበሩ ግለሰብ ነበሩ። በአጠቃላይ እነዚህ መኮንኖችና የፖለቲካ መሪዎች በስርዓቱ ውስጥ የቆዩ በመሆናቸው የደህንነትና የወታደራዊ መዋቅሩን ውስጣዊ አሰራሩን ድክመት ጠንቅቀው የሚያውቁ ነበሩ። ይህም የ2001 ክስተት በ4 ኪሎ ባለስልጣናት ዘንድ ሁልጊዜም ከብአዴን የቀድሞ አባላት የሚመጣን እንቅስቃሴ እንደ ትልቅ የደህንነት ስጋት እንዲመለከቱት ያደረገ ታሪካዊ አጋጣሚ ሆኖ አልፏል። በመጨረሻም ብአዴን ህወሓትን ከዙፋኗ ወደ ገረሰሰበት የድል ታሪኩ እንሻገር። የ2010 የኢትዮጵያ የፖለቲካ ማዕበል ከመፈንዳቱ ቀደም ብሎ በኢህአዴግ ጓዳ ውስጥ የሚሰማው የቃጠሎ ሽታ የጀመረው ከብአዴን መንደር ነበር። የበረከት ስምኦን ብዕር የግንባሩን መበስበስና መላሸቅ በግልጽ እየተነተነች በተደጋጋሚ ጥያቄዎችን ብታነሳም ምላሹ ግን ከህወሓት ከፍተኛ ባለስልጣናት ዘንድ እንደተለመደው ትምክህተኛና አምባገነን የሚሉ መለያዎችን መስጠት ሆኖ ቆየ። ሆኖም ያኔ የታፈነውና ትኩረት የተነፈገው ሐሳብ ከጊዜ በኋላ የህዝቡን የለውጥ ሰዓት አቀጣጣይ ሆኖ ከፊታቸው ደቀነባቸው። የወጣቱ ቁጣ እየገነፈለ ሲመጣና የለውጥ ጥያቄው ድምጽ ሲያገኝ የበረከት ቀድሞ ስጋት የታየበት ሐሳብ አሸናፊነቱን ማረጋገጥ ጀመረ። በተለይም ለኦሮሞ ወጣቶችና ለቄሮዎች ትግል ትልቅ የፖለቲካ ዋጋና ክብደት የሰጠው የአማራና የኦሮሞ ህዝቦችን ያሰባሰበውና የኦሮማራ ጥምረት ተብሎ የሚጠራው ኃይል መፈጠር ነበር። የዚህ ድልድይ ዋነኛ መሐንዲሶች ደግሞ የብአዴን ቁልፍ መሪዎች ነበሩ። እንደ ገዱ አንዳርጋቸው፣ ደመቀ መኮንንና
በኋላ በግፍ ሕይወታቸው ያለፈው የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን ያሉ የብአዴን ልጆች የህዝቡን ብሶት በመረዳት የጋራ ግንባሩ እንዲጠናከርና የለውጡ ማዕበል አቅጣጫ እንዲይዝ የማይተካ ሚና ተጫወቱ። የስትራቴጂያዊ ጥምረት የህወሓትን የቆየ የከፋፍለ ግዛ ስልት ከኢህአዴግ ውስጥ ያወጣና የፖለቲካ ሚዛኑን ሙሉ በሙሉ ያዛባ ክስተት ሆነ። የኢህአዴግን የውድቀት ፍጻሜ ያበሰረውና የመጨረሻውን ፊሽካ የነፋው በጎንደር ምድር የተቀጣጠለው እሳት ነው። በሐምሌ 5 ቀን 2008 ዓ.ም የህወሓት የአጋዚ ጦር በኮሎኔል ደመቀ ዘውዱ መኖሪያ ቤት ላይ ከበባ አድርጎ መተኮስ ሲጀምር ነገሩ የተለየ መልክ ያዘ። ኮሎኔሉ በጽናት ተኩስ ሲመልስ የጎንደር ወጣት ከጎኑ በመሰለፍ የህወሓቱን ጡንቻ ሰበረ። ያ ክስተት ተራ ፍጥጫ ሳይሆን የጨቋኙ ስርዓት ፍጻሜ ማብሰሪያ ነበር። የጎንደር ወጣቶች አደባባይ ወጥተው የኦሮሞ ደም ደሜ ነው እያሉ ሲያስተጋቡ የጭቆናው ግንብ መሰረት ከስሩ ተናጋ። ይህ የነጻነት ወላፈን በፍጥነት ወደ ባህር ዳር በመስፋፋት የክልሉ ወጣቶች ወልቃይት ብረሳሽ ቀኝ ትርሳኝ በሚል ቁርጠኝነት አደባባዮቹን አጨናነቋቸው። በወቅቱ በባህር ዳርና በጎንደር የታየው የህዝብ እምቢተኝነት የኢህአዴግን ያገዛዝ ዕድሜ በይፋ ያበቃበት የታሪክ ምዕራፍ ነበር። በመጨረሻም ኢህአዴግን ከስልጣን ማማ ላይ ጠራርጎ ያወረደው የኦህዴድ መንፈራገጥ ሳይሆን የብአዴን አባላትና የአማራ ህዝብ ያሳዩት የማንቀላፋት ሳይሆን የቆራጥነት መነሳሳት ነበር። አሁንም በአዲስ አበባ ጉዳይ ከኦህዴድ ጋር የገጠሙት ሁኔታ በመጨረሻ እንዲህ አይነት ነገር እንዳይፈጠር ያሰጋል። ጤና ይስጥልን።